ይህንን የዩቲዩብ ቻናል ሰብስክራይብ አለማድረግ ችግር አለው? ራት መካከል የመጀመሪያው ሰማዕት ማን ይባላል? ቅዱስ ያሬድ። ችግር አለው ይላሉ እንዴ? ችግር አለው። ቅባ ቅዱሱን በኮርሳው ይዝና ሻይ ሲጠጣ ቅባ ቅዱሱን ጠብ እያደረገ አረታውን አሳልፎ የሚሰጥ ማለት ነው። ሰማዕት ማለት በቃ መላእክት ናቸው። ዛሬ የምናከብረው ቅዱስ ጊዮርጊስ ምን ያደረገበት ብለን ነው? ያው የአርበኞች ቀን ሆኖ ከባድ ነገር ነው። የአርበኞች ቀን ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ እንደምንሰነበታችሁ እንደምናላችሁ የተወደዳችሁ የዳንቴል ሚዲያ አጋሮቻችን፣ እኔ ቢኒያም ነኝ። በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ በተለያዩ ቪዲዮዎች ነው ወደ እናንተ የምመጣው። ብዙ ቪዲዮዎች አዘጋጅቼላችኋለሁ። ቆንጆ ትምህርት፣ ቆንጆ ቁም ነገሮች ታገኙበታላችሁ ብዬ አስባለሁ። አብራችሁን ቆዩ። አብራችሁን ከኔ ጋር የምታሳልፉት ጊዜ አይባክንባችሁም። ቆንጆ ቆይታ ነው የምታደርጉት። እዚህ ቪዲዮ አዲስ የሆናችሁ ሰዎችም ሰብስክራይብ በማድረግ ቪዲዮውን እንድትጀምሩ ነው የምጠይቃችሁ። በቀጥታ ወደ ቪዲዮ ነው የሚሄደው። እሺ ተመልካቾች በድጋሚ ተገናኝተናል። ወደ መጀመሪያው ቪዲዮ ነው የምናየው። የመጀመሪያው ቪዲዮ የሚሆነው እንግዲህ መንገድ ላይ የተደረገ ቃለ መጠይቅ ነው። አንዲት ወጣት የዞረች ባለፈው ሳምንት እንደምታስታውሱት የሰማዕቱ የቅዱስ ጊዮርጊስ ዓመታዊ በዓል ነበር። በዛን ወቅት ያደረገችው የመንገድ ላይ ኢንተርቪው አድርጋ ነበርና እሱ ላይ የመለሱትን ሰዎች ምን እንዳሉ እስቲ እንመልከታቸውና ቆይታ እናደርጋለን። ሰማዕት ማለት ምን ማለት ነው? ሰማዕት ማለት የበላይን በላይ አንድም አባታችን ምሕረት ሰጭ። ከሐዋርያት መካከል የመጀመሪያው ሰማዕት ማን ይባላል? የሰማዕትን ትርጉም ነው የጠየቀችው። የመለሰውን ሰምታችሁታል። አዝናኝ ነው። ከዛ ቀጥሎ ጠየቀችው ከሐዋርያት መካከል የመጀመሪያው ሰማዕት ማን ነው ያለችው። እሱ ደግሞ ከሐዋርያት መካከል አልሰማውም፣ ድገሚልኝ፣ በደንብ አደመጥኩ ማለት ይችላል እኮ። ከሐዋርያት መካከል የመጀመሪያው ሰማዕት ማን ይባላል? ከሐዋርያት መካከል የመጀመሪያው ሐዋርያት እኔ እንደማውቀው ለምሳሌ እንደ ቅዱስ ጊዮርጊስ፣ እንደ ቅዱስ ሚካኤል። ተመልካቾች እንግዲህ በጣም አሳፋሪ ነው። በጣም በቃ እንግዲህ ከሐዋርያት መካከል የመጀመሪያው ሰማዕት ማን ነው ያለችው እኔ እንደማውቀው ቅዱስ ጊዮርጊስ ሐዋርያ ነው እንዴ እናንተ? አላቅም ማለት በቃ አሪፍ ነገር ነው። እኔ አላውቅም፣ በቃ ለማወቅ እየተማርኩ ነው ወይ ልማር ነው ቢል እንደ ቅዱስ ሚካኤል፣ እንደ ቅዱስ ገብርኤል። ጭራሽ ቅዱስ ገብርኤል አለ። ሰማዕቱ ቅዱስ ጊዮርጊስ ስንት ዓመት ተጋደለ? ስንት ጊዜስ ሞቶ ተነሳ? ሰማዕቱ ቅዱስ ጊዮርጊስ 3 ጊዜ ሞቶ ተነስቷል። ብዙ ጊዜም ደግሞ ስቃይ ያርፍበታል። በዛ ያክልም ደግሞ ስቃዩንም ሁሉንም አሸንፎ ደግሞ ሰማዕታት ነው። በሐዲስ ኪዳን የመጀመሪያው ወይንም ቀዳሚ ሰማዕት ብለን የምንጠራው ሰማዕት ማን ይባላል? ቀዳሚው ነው። ቀዳሚው ሰማዕት እንግዲህ ከመጀመሪያው እንደ ስቃይም እንትን ያለበት ቅዱስ ጊዮርጊስ ብዬ ነው የምወስደው። ወይም ቅዱስ ጊዮርጊስን በጣም ይወዷል ማለት ነው ልጅ እንጂ ወይም ደግሞ ዕለት ሁለት ቅዱስ ጊዮርጊስ ስለሆነ ሁሉም ነገር ከቅዱስ ጊዮርጊስ ጋር ለማገናኘት ፈልገው ነው እንጂ በዚህ እንደ አቡነ ሐራም ማለት አቡነ ሐራም። ኧረ እባክህ ሰውዬው፣ ኧረ እባክህ፣ ኧረ ይደብራል። ቅዱስ ጊዮርጊስ ተጋድሎውን ጨርሶ ያረፈው ወይንም የሞተው መች ነው? ቀናት ነው ወይስ ዛሬ ዓመታዊ የቅዱስ ጊዮርጊስ በዓል ነው አይደለ? ዛሬ የምናከብረው ቅዱስ ጊዮርጊስ ምን ያደረገበት ብለን ነው? ያው የአርበኞች ቀን ሆኖ
ከባድ ነገር ነው። የአርበኞች ቀን ኢትዮጵያ የአርበኞች ቀን መቼ ነው? እንደ አርበኞቹ ነው። ከዛ የተጋደለበት ቀን ማለት የሰማዕታት አለቃ በማለት የምንጠራው ሰማዕት ማን ይባላል? ቅዱስ ጊዮርጊስ። በጣም ይጫወቻል። ጎበዝ፣ ጥሩ አንደኛ መልስ ነው ያገኘው። እኛን ጥሩ መልስ ነው ያገኘው። ግን የአርበኞች ቀን አለ። ኧረ ከባድ ነው በጣም። አይ በቃ ኦልሬዲ ምንም እኮ ችግር የለውም። አላውቅም ማለት ምን ማንን ገደለ? ምንም እኮ የሚያስቸግር ነገር የለውም። አላውቅም ቢል ምን እስቲ ሌሎቹን ደግሞ እናያቸው እስቲ። ሰማዕት ማለት የሰማዕት የሆኑ ማለት ነው። ለምሳሌ ለእምነታቸው ሊሆን ይችላል፣ ለተለያየ ነገር ሊሆን ይችላል። ያንን የሚያውቁትን ወይም ለሚደግፉት ነገር በእውነተኝነት እስከ ሕይወት ድረስ መስዋዕት የሆኑ ማለት ነው። ሰማዕት ማለት ምን ማለት ነው? ሰማዕት ማለት ለጽድቅ ዓለማዊውን ስጋውን አሳልፎ የሚሰጥ ለነፍሱ ስጋውን አሳልፎ የሚሰጥ ማለት ነው። ሰማዕት ማለት በቃ መላእክት ናቸው። ኧረ በስመ አብ መላእክት ናቸው አለች። ረቺ ትለያለች ወደ ማለት በቃ መላእክት ናቸው። እኔ አላውቅም። እኔ ካወቃችሁ ኮሜንት ላይ እስቲ ጻፉልኝ። የመላእክት ሰማዕት ካለ አላውቅም። እንግዲህ ከተየት እናውቃ እንደሆነ ይሌለ ነው ጌታ ምን ወዴት እየሄደ ነው? ከሐዋርያት መካከል የመጀመሪያው ሰማዕት ማን ይባላል? ቅዱስ ያሬድ። በጣም ጽንፍና ጽፍ ሐዋርያት ያሉበት ዘመን፣ ቅዱስ ያሬድ ያለበት ዘመን የት ነው? አሁን ሰንበት ተማሪ ናት። ግቢ ጉባኤ ሁለቱንም በኔ ግቢ ጉባኤም አልተማረችም፣ ሰንበት ትምህርት ቤትም አልተማረችም። ጭራሽ አውደ ምሕረት እንኳን ተምራም አታውቅምች። በእርግጠኝነት ዝም ብላ ስትመላለስ አግኝታት የጠየቀቻት እንጂ ሐዋርያት ቅዱስ ያሬድ ቅዱስ ዮሐንስ ወይም ቅዱስ ያሬድ ሐዋርያት መካከል የመጀመሪያው ጴጥሮስ። እውነት ለመናገር አላስታውስም። ቅዱስ ጊዮርጊስ አይደለም። ሰማዕቱ ቅዱስ ጊዮርጊስ ስንት ዓመት ተጋደለ? ስንት ጊዜስ ሞቶ ተነሳ? ስንት ዓመት እንደተጋደለ አላውቅም፣ ግን 9 ወይም 11 ጊዜ ይመስለኛል። አላስታውስም። ብዙ ጊዜ እንደሆነ ነው የማውቀው፣ ግን ኤግዛክትሊ ቁጥሩን አላስታውስም። ይህ ሞታ 7 ጊዜ ነው። በሐዲስ ኪዳን የመጀመሪያው ወይንም ቀዳሚ ሰማዕት ብለን የምንጠራው ሰማዕት ማን ይባላል? አላወኩት። ቅዱስ ጊዮርጊስ። ቅዱስ ጊዮርጊስ ይመስለኛል። ቅዱስ ጊዮርጊስ ልበል። ከባድ ነው። የተከበራችሁ ተመልካቾች፣ አንዳንዴ አላውቅም ማለት በጣም አሪፍ ነገር ነው። ምንም የሚያስቀጣ ከነፍስ ከስጋ የሚቆረጥ ነገር የለውም። በቃ አላውቅም ለማወቅ እየተማርኩ ነው ሊል ይችላል፣ ወይም ላውቅ እየፈለግኩ ነው የሆነ ብቻ የሆነ ሀሳብ ማቅረብ ይቻላል። በቃ እንጂ የግድ ካሜራና ማይክ አጠገባችን ስላለ እንደፈለግን ሀሳብ መስጠት እና የመጀመሪያው ሰማዕት ማን ነው? ቅዱስ ጊዮርጊስ በሐዋርያት ዘመን ከሐዋርያት መካከል የመጀመሪያው ቅዱስ ያሬድ በቃ ጥሩ አይደለም። ግን አሁን ይሄ የሚያሳየው ምን ያህል ወጣቱ ከእውቀት ነፃ እንደሆነ ነው የሚያሳየው እንጂ ቢያውቅ ቢማር ኖሮ እንደዚህ የሚልበት ምንም ምክንያት አይኖርም ነበር። ምክንያቱም ወይ ሰንበት ቤት ገብቶ አልተማሩም፣ ወይ የሆነ ማህበር ላይ የጽዋ ማህበር እንኳን ያላቸው የሚስተኝ ለምን ጽዋ ማህበር ላይ ብዙ ጊዜ ከመካከላቸው አሪፍ የሆነ ሰው ምናምን ተነስቶ ወይም እየጋበዙ እንደሚያስተምሩ ምናምን አውቃለሁ። እና እነዚህ አይነት ሰዎች ግን ይሄ ደግሞ የጠየቀቻቸው ጥያቄዎች በጣም ቀላል ጥያቄዎች ናቸው። ምንም ያን ያህል ከባድ የሆኑ ነገሮች አይደሉም። ቢያንስ እንኳን በሐዋርያት ዘመን የነበረው ማን እንደሆነ፣ ቅዱስ ያሬድ በየትኛው ዘመን እንዳለ፣ የቅዱስ ጊዮርጊስን ክብርና ልዕልና ማወቅ ምንም የሚከብድ ነገር አይደለም። ለምን በእርግጥ ቤተክርስቲያናችንም በዚህ ጉዳይ በደንብ ብዙ ያስተማረችው ነገር የለም። እኔ አሁን በቀደም
የጊዮርጊስ ዕለት ንግስ ላይ ነበርኩና ላይቭ እየሰራው አብዛኛው ሰዓት ሌላ ጉዳይ ነው የሚወራውና ጉዳዩ የሚመለከተው በዓሉ የሚመለከተው ህዝቡ የመጣው ሰው ብዙ ነው፣ ወጣቱ ብዙ ነውና ያንን ጉዳይ እንዲማር ያንን ጉዳይ እንዲያውቅ ስለማይሰጠው እንደውም አብዛኛው ወጣት በተለይ ከቅርብ ጊዜ ጀምሮ ንግሶች ላይ ከጀርባ ከኋላ ወይም ከቤተክርስቲያን የሆነ ጥግ ላይ ሄደው በጣም የሞቀ ዝማሬ ረጅም ሰዓት የፈጀ ዝማሬ ነው ወጣቶች የሚሳተፉት። ይህ ደግሞ የሚፈጠረው አንደኛ አውደ ምሕረት ላይ ያለው ነገር ወጣቱን የሚስብ ወይ ወጣቱን የሚይዝ ጉዳይ አይደለም ያለው ማለት ነው። ትልልቅ እናቶች ትልልቅ አባቶች ናቸው ብዙ ጊዜ ከፊት የሚሆኑት። ወጣቱ ከኋላ ወይ እየዘመረ ነው ወይ የራሱን የግል ጉዳይ እያደረገ ነው። ስለዚህ ወጣቱን ያማከለ ቃለ እግዚአብሔር ሊተላለፍ ይገባል፣ ስብከት ሊተላለፍ ይገባል እና ወጣቱ እንግዲህ በዚህ ልክ ነው ያለው። ይሄ አንዱ ማሳያ ነው ማለት ነው። ወጣቱ ከእውቀት ነፃ ሆኖ ከስነ ምግባር ነፃ ሆኖ ወይ ነጠላ ብቻ በቃ ነጠላ አድርጎ ብቻ ቤተክርስቲያን እየተመላለሰ ነው እና ወጣቱ በደንብ አድርጎ ወደ ቤተክርስቲያን መቅረብ ይጠበቅበታል። ቤተክርስቲያን ደግሞ ወደ ወጣቱ መድረስ ይጠበቅበታል እና እያንዳንዱ ወጣት ያለበትን የቆመበትን ቦታ ማተኮር ብዙ ጊዜ እኔ ይደወልልኛል እና ይሄ ጉዳይ እንዴት ነው ይሄ ጉዳይ እንዴት ነው ምናምን በቃ ይላል ሰው ወጣቱ። በተለይ በቅርብ ያው አንዳንድ ሰንበት ቤት መማሪን የሚያውቅ ሰው ምናምን ነገር ይደውልና የሆነ ጥያቄ ለመጠየቅ ይሞክራል። ግን ቀላል ነበር። ያ ሰው ሰንበት ቤት እየሄደ መማር ይችላል። አሁን ደግሞ መድረኩ ሰፊ ነው። በዚህ በዩቲዩብ ገጽም ሊሆን ይችላል፣ በቲክቶክም እየገባ ቃለ እግዚአብሔርን መማር የሚችልበት አጋጣሚ ብዙ ሰፊ ነውና በዚህ ልክ ግን ታች መታየት ትንሽ ደባሪ ነውና በቃ እንንቃ ነው ጋይስ። በጣም ወጣቱ በተለይ በጣም አሪፍ ስማርት መሆን አለብን። በነገራችሁ ላይ እንዴ አሁን እኮ ጊዜው በጣም ተለውጧል። መጽሐፍ ቅዱስ የምናነብበት አዋልድ መጽሐፍቶችን የምናነብበት ገድላትን፣ ስንክሳሮችን፣ የጸሎት መጽሐፍቶችን አብስን የምናነብበት ጊዜ ነው። አሁን ሌላ ጊዜ የምንሸወድበት ጊዜ አይደለም። በጣም ንቁ መሆን ያለብን ጊዜ ነውና ስለዚህ በዚህ ልክ እውቀታችን መገምገም የለበትም። እንደዚህ አይነት ነገሮች ደግሞ ሚዲያ ላይ ስለሚሰጡ ሌሎች ቤተ እምነቶችም ይህን ጉዳይ ሲያዩ እኛ ላይ መዘባበቻ እንዳይሆኑ የበለጠ በእውቀት ራሳችንን ማበልጸግ ይጠበቅብናል ለማለት ነው የምፈልገው። ወደ ቀጣይ ቪዲዮ ነው የምናልፈው። የተከበራችሁ ተመልካቾቻችን አብራችሁን ስለሆናችሁ ከልብ ነው የምናመሰግነው። ዳንቴል ሚዲያ ላይ ነው የምትገኙት። ለዚህ ቪዲዮ አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ። ሌላው ምንድነው ሁለት ቪዲዮዎችን ላሳያችሁ ፈልጋለሁ። በጣም ደስ የሚል ቪዲዮ ነው። የኦሪየንታል አባቶች ለአባቶች ያላቸው መከባበር በተለይ ደግሞ ለኛ ለኢትዮጵያን ቤተክርስቲያን ለኢትዮጵያ ቤተክርስቲያን ያላቸው አክብሮትን የሚያሳይ ነውና ቅዱስ አባታችን ጋር መጥተው ያደረጉትን ድርጊት ላሳያችሁ ፈልጌ ነው። ሚዲያዎች ላይ ሲመላለስ አይታችሁ ይሆናል። እኔ ውስጥ ፍቅርን ከክርስቶስ ትሕትናን ከማርያም ያልተማረ አገልጋይ አይሆንም ምሳሌ ይውረድ ከአትሮኖስ ላይ። ፍቅርን ከክርስቶስ ትሕትናን ከማርያም ያልተማረ አገልጋይ አይሆንም ምሳሌ ይውረድ ከአትሮኖስ ላይ። እርሱ ፍጹም ሊልቅ እኔ ላንሱ ይገባል። ከኔ ይልቅ ጌታ እጅግ ይበረታል። እኔ ለንስሐ በውሃ ጠመቅኳችሁ፣ በእሳት ያጠምቃል ይመጣል ያልኳችሁ፣ በእሳት ያጠምቃል ይመጣል ያልኳችሁ። እርሱ ፍጹም ሊልቅ እንደተመለከታችሁት ነው እንግዲህ በጣም ደስ የሚል ነው። የመጀመሪያው ቪዲዮ እንግዲህ የህንድ ይመስሉኛል የህንድ ቤተክርስቲያን ጳጳስ ናቸው። በቃ ታች ምድር ድረስ ሄደው ሰግደው ዝቅ ብለው ቅዱስ አባታችን በረከት ተቀብለው ስጦታ ሰጥቷቸው የሆነ ጊዜ መጥተው ነበር እና ቀጣይ ያለው የተመለካችሁት ቪዲዮ ደግሞ እንግዲህ በጣም ወደው ባርኩኝ ብለው እጃቸውን
አናታቸው ላይ ቅዱስ አባታችን እንዲጭኑ አደረጓቸው። እንግዲህ አባቶች በዚህ ልክ ነው የሚከባበሩት። በተለይ ሌሎች ቤተ እምነት ያሉ አባቶች ይህን ያህል ነው ክብራቸውን የሚያስቡ። በእርግጠኛም አባቶች ከዚህ የሚተናነሱ አይደሉም። ፍቅርን ከክርስቶስ ትሕትናን ከማርያም ያልተማረ አገልጋይ አይሆንም ምሳሌ። የተዘለ እንዳትክር አባቶችን ጠይቅ ይነግሩሃል። ትሕትናን ከማርያም ያልተማረ አገልጋይ አይሆንም ምሳሌ ይውረድ። ትልቅ ትሕትና ያላቸው ዝቅ ብለው ትርኢንት የሚኖሩ ቅዱሳን አባቶቻችን ናቸው እና አባቶች በዚህ ልክ ነው የሚከባበሩ። ታያችሁ፣ ክብራቸው ከፍ ያለ ነው። ለታላቃቸው ያላቸው ለቤተክርስቲያናቸው መሪ ያላቸው አክብሮት በጣም በዚህ ልክ ነው የሚገለጸው። እኛ ግን በጣም አሁን በተለይ ይህ ሶሻል ሚዲያ ከመጣ ጊዜ ጀምሮ በቃ እያነሳን አባቶችን መፈጥፈጥ ነው መዘርጠጥ ነው እና ደስ የማይል ነገር አለው። በእርግጥ አንዳንዴም ደግሞ አባቶች በተለይ እንደ ሰሞኑን እንዳያችሁት አይነት አባቶች በሚዲያ እየተነሱ ምንፍቅና የመሳሰሉ ነገሮች የሚናገሩትን አባቶች በማክበር መገሰጽ፣ ሀሳቡን መንገር ሊጠበቅ ይችላል። ግን መዘረጣጠጡ እኛንም አይጠቅመንም፣ ቤተክርስቲያናችንም ክብሯን አያጎለውም እና ልንጠነቀቅ ይገባል ለማለት ፈልጋለሁ። ግን ወደ አሜሪካ ይመስለኛል፣ አሜሪካ አካባቢ ግን አንድ ቤተክርስቲያን ውስጥ የተፈጸመ ነገር አለ። በተለይ ከኢትዮጵያ ውጭ የሚፈጸሙ ከኢትዮጵያ ውጭ ያሉ ቤተክርስቲያን ውስጥ አንዳንድ ደስ የማይሉ ነገሮች ይፈጸማሉ። ፍጥጥ ያሉ ቤተክርስቲያን ውስጥ ይፈጸማሉ እንዴ ብለን የማንጠብቃቸው ድርጊቶች ይፈጸማሉ። በእርግጥ ኢትዮጵያ ውስጥም አንዳንድ ቦታ ሊፈጸም ይችላል። ግን መቅደስ ውስጥ አይተንም ሰምተንም አናውቅም። ከመቅደስ ውጭ ግን አባቶች ወይም አገልጋዮች እርስ በርስ ሲጣሉ ምናምን አይተናል፣ ሰምተናል። ይሄ ግን መቅደስ ውስጥ ነው የሚያደርጉት ጸብ፣ በቃ ቅልጥ ያለ ጸብ። በስመ አብ። እስቲ እንመልከተው። ከታያችሁ አላውቅም። ገፍቶ ወሰደው፣ ወደፊት ለፊት ወሰደው። ከዛ አንደኛው ተከትሎት መጥቷል። ከላይ ሞጣይት ያደረገው ማለት ነው። ቀይ ሞጣይት ያደረገው እያወሩ ነው። ጥግ ላይ አይሰማም እንደሚያወሩ። በጣም ለመስማት ሞክሬ ነበር። ይሄ ሰንበት ተማሪ ይመስለኛል። ከፊት ያለው ልጅ ያው ገፈተረ። ዲያቆኑ ከውስጥ መጥቶ ነው ይገፈተረ። እዚህ ታች ደግሞ ሌላ ጸብ ይፈጥራል። ማስተኛ እንደወደቀ ረገጠው። ተነሱ እንደወድቁባቸው ቆጥተው ይዘውት መጡ። ሰንበት ተማሪዎቹ ልስጣችሁ ከነፈ ርግብ ዘብሩር ወግቡር እያሉ መዘመር ጀመሩ። በቃ በጣም ደባሪ ነው። እንደዚህ አይነት ነገር ቤተክርስቲያን ውስጥ መፈጸም ማለት በጣም የሚከብድ ነገር ነው። አንድም ቪዲዮ አለ፣ እሱን እንየው እስቲ። ካህናቶች ይቅር ለእግዚአብሔር ማውረድ አለባችሁ። እናንተ እንደ ሸቀጥ ቤተክርስቲያንን አርክሳችሁ መሆን የለበትም። ብዙ አባታችን አቡነ ማቃርዮስ ቄስ ፋሲካን ልጆች ነኝ እጠይቃለሁ። ምጠይቀው መልስ እንዲሰጠኝ ይፈልጋሉ። መልስ እንዲሰጠኝ መልስ ጠይቅ መጠየቅ እችላለሁ። ቄስ ፋሲካ እጠይቃለሁ። ስጋው ደሙን የምቀበል ልጃችሁ ነኝ እጠይቃለሁ። እሺ ልቀቀኝ። የወታደር ቤት አይደለም፣ የእግዚአብሔር ቤት ነው። ቀስ በላት በለኝ። ስርዓት ይኑርህ። አገባ አያችሁ አይደል? አሁን እንደዚህ አይነት ነገር ተመልካቾች በጣም አሳልፈው ነው የሚሰጠን።
ምንም አይነት ነገር ጸብ ቢፈጠር፣ ምንም አይነት ነገር እርስ በርስ የሚያጋጭ ነገር ቢፈጠርባቸው እነዚህ ሰዎች ከቤተ ክርስቲያን ከታቦቱ ፊት ወጥተው ጉዳያቸውን ማስተካከል ይችላሉ። እኔ በትክክል ለቤተ ክርስቲያን ብለው እንደዚህ ወይም ቤተ ክርስቲያን ስርዓቷ ይከበር፣ ቀኖኗ አይሻር፣ ዶግማዋ ይጠበቅ ብለው እየተከራከሩ እንደዚህ ጸብ ከፈጠሩ ምናልባት እሰየው ልንል እንችላለን። አይመስለኝም ግን አይመስለኝም። ብዙ ቤተ ክርስቲያን ውስጥ እንደዚህ አይነት ግጭት እየፈጠረ ያለው ነገር ሌላ ጉዳይ ነው። ስለዚህ እባካችሁ በጣም እንደዚህ እኮ በታቦት ፊት እንደውም ሰንበት ተማሪዎቹ ይሻላሉ። በቃ ለማረጋጋት መዝሙር ያጽናናል፣ መዝሙር ያረጋጋል። መዝሙር ከእግዚአብሔር ጋር ያለንን ግንኙነት የበለጠ ስለሚያጣብቅ መዝሙር መዘመር ጀምሮ ህዝቡ እንኳን እንዲረጋጋ ምን ባለበት። ብዙ ጊዜ ውጭ ያሉት ቤተክርስቲያኖች ቤተ መቅደሱን እንደ አዳራሽም ነው የሚጠቀሙበት። ምክንያቱም ችግር ስለሆነ ማለት ነው። አዳራሽ የላቸውም። ቤተ መቅደስም ተከራይተው ነው። ምናልባት እነሱ ከወጡ በኋላ የሆነ ቸርች ሊጠቀምበት ይችላል። ከቸርቹ በኋላ ደግሞ የሆነ ፓርቲ ሊዘጋጅበት ይችላል። ያለ ቦታ ብዙ ጊዜ በኪራይ ስለሆነ እንደዛ ነው የሚያደርጉት። አቅም ያላቸው ደግሞ የሚገዙ አሉ ቦታ እና ቢገዙም ደግሞ ቤተክርስቲያን ውስጥ እዛው አዳራሽ እዛው እንትን እያሉ ነው የሚያደርጉት እና ግን ህዝቡ አለ፣ ምዕመኑ አለ፣ ቄሶች አሉ፣ ዲያቆኖች አሉ፣ መገፈታተር፣ ድብድብ፣ ጸብ፣ ውጭ የምናየው አይነት ጸብ፣ ይሄ ጉልበተኛ የጋንግስተር ጸብ አስተኝቶ ቀጠው ምናምን በጣም አሳፋሪና አጋልጦ የሚሰጠን ነገር ነውና ልንጠነቀቅ ይገባል። እኛ ቤተ መቅደስ ውስጥ በዚህ መጠን እንደባደባለን እንትን እንላለን። ወጣቱ ግን ቅድም እንዳያሳዩአቸው የመጀመሪያው ቪዲዮ ሌላ ታሪክ ውስጥ ነው። በቃ ቅዱስ ያሬድን አምጥቶ የሐዋርያት ዘመን አምጥቶ የመጀመሪያው ሰማዕት ቅዱስ ጊዮርጊስ ነው እያለ ነው። ምንን በቤተክርስቲያን ውስጥ ስርዓቱን አያውቅም፣ እንደሚፈጠር ለምን ቤተክርስቲያን እንደሚሄድ አያውቅም፣ ለምን ነጠላ እንደሚለብስ አያውቅም፣ ለምን ሻማ እንደሚያበራ አያውቅም፣ ለምን ስዕል ፊት እንደሚሰግድ አያውቅም። በቃ መላእክትን የሚወደው መልአክ ካለ እንደ አምላክ ነው የሚያስበው። እግዚአብሔርን ስራ ለመላእክት የመላእክትን ስራ ለእግዚአብሔር በቃ ያወሳስባል። ለምን እውቀት የለውማ። እኛ እዚህ ጸብ ላይ ነን፣ ምዕመኑ እዚህ ሌላ ነው። ከዛ ተኩላ ይመጣል ይነጥቀናል ማለት ነው። ስለዚህ በጣም ልናስተውል ይገባል። የተከበራችሁ ተመልካቾቻችን የመጨረሻው ቪዲዮ ነው የምንከታተለው። የመጨረሻው ቪዲዮ አባታችን አባ ገብረ ኪዳን ያስተማሩት ትምህርት አለ። እሱ ላይ ቆይታ እናደርጋለን። የመጨረሻው ቪዲዮ ነው። አብራችሁን ቆዩ። እግዚአብሔር ስርዓት ሲያጎልበት ህዝብ የሚጠፋው ስርዓት ሲጎል ነው። ምን ችግር አለው ማለት እስቲ ምን ችግር አለው በሉ አለው እንጂ ችግር አለው ይላሉ እንዴ? ችግር አለው። አሁን የጠፋ ምን እያልን ነው? ችግር መብራቱን ብናጠፋው ምን ችግር አለው? አለው ችግር። እግዚአብሔር አድርጉ ያለውን ምን ችግር አለው ብሎ ማጉደር። አለባበስም፣ ጠጉር አቆራረጥም፣ አካሄድም ሴቱ ሱሪ አታልብሱ ምን ችግር አለው? እንደ አፍኒንና እንደ ፊናስ እኔ አናትሽን እያለ እንዳይጥልሽ ማምላክን የምሬ ነው። ምን ችግር አለው ማለት ችግር ያመጣል። ጠጉራችሁን አስተካክሉ ምን ችግር አለው? በየሜዳው አትጋቡ ምን ችግር አለው? ምን ችግር አለው ማለት ነው ችግር ያመጣው። ምዕመናን አሁን በተለይ የከተማውን ቅባ ቅዱሱን በፖርሳው ይዝና ሻይ ሲጠጣ ቅባ ቅዱሱ ጣብ እያደረግምት አረታው ምን ችግር አለው? ምዕመናን ታቦት ሲወጣ ከታቦቱ አትቅረቡ ምን ችግር አለው? ቢባርክ ምንም ችግር የለውም። ችግር አለው። ዓለምን ያጠፋ ተዛሬ እስከ ዛሬ ድረስ ምን ችግር አለው? አጠፉ። የእግዚአብሔርን በሉት። ታው ስርዓት አጓላችሁ ቅዳሴ አትግቡ ምን ችግር አለው? ችግር መጣ እንጂ ምን ችግር አለው ስንኖረን መግባት በማትችሉበት ጊዜ ቤተ ክርስቲያን አትግቡ ምን ችግር አለው? የከተማ ሰባኪ ደግሞ ምን ይላል? መምህር አባ ቄሴ የኔታ ግዳጁኝ የሴቶች ልማድ ውስጥ ሁኜ ቤተ ክርስቲያን ገብቼ ብጸልይ ያለ ችግር አለው? ምን ችግር አለው? ኧረ ተው ችግር አለው። ችግር አለው ነው የምላችሁ ማለት። ካህናት ዲያቆናት ቅዳሴ ቀድሳችሁ ኋላ እጃችሁን አትታጠቡ ምን ችግር አለው? መታጠብ ምን ችግር አለው? እግዚአብሔር የውሃ ችግር አለበት? እግዚአብሔርን አሁን እኔ ቆረብኩና እንግዲህ እጄን ስታጠብ ክርስቶስ ሊታጠብ ነው ጋር ይላል። ለዚህማ ሊቅ ነው ሌላ ያውንለትም እንጂ ለተንኮል ተመልከቱ ምንድነው የሚለው?
ኤርምያስ የሚለው ነገር አለ። ለተንኮል ጠቢባን ናቸው ይላል። ለከይሰ ጠቢባን ሙንቱ ለተንኮል ይራቀቃሉ ያለ። ምን ችግር አለ? ቆርባችሁ ከሰው ጋር አትነጋገሩ፣ እህል ሳትቀምሱ ምን ችግር አለው? እያንዳንዷ ነገር ምን ችግር አለው እየተባለች ነው የምታልቀው ማለት ነው። ስለዚህ እግዚአብሔር ሰውን ስርዓት ጥንቅቅ አድርጎ ማወቅ ይገባል። ለእግዚአብሔር ሳታመጡ መጀመሪያ አትብሉ ተባለ። መጀመሪያ እግዚአብሔር ደርሶት ኋላ ብሉ ተባለ። ምን ችግር አለው? በሉ፣ እነሱም ሊበሉ ነው። ቤተ መቅደሱን የዝሙት መናኸሪያ ያደረጉት ምን ችግር አለው? አሁን ደግሞ ያመጣው ደግሞ አለ ሰው ደግሞ አንድ ሴትና አንድ ወንድ እሺ፣ ዲያቆን ቢሆን እሺ፣ ኋላ የሚያገባት ከሆነ ከጋብቻ በፊት እንዲያው ቢገናኙ ምን ችግር አለው? አለው። እንዲህ እያለ አሁን ደግሞ እኔ አሁን ሴቱም እንደው ዛሬማ ማፈር እኮ ትቷል መምለክ። አዛኝ አሁን አንዲት ልጅ ደውል አንድ ጊዜ ያለችኝ ንገራችሁ። አንድ ዲያቆን ነበረው አለ እኔ ጋር ስተት ገጠመን። እሺ ታዲያ እሱ ዲያቆን ሆኖ ቢቀጥል ምን ችግር አለው? ኧረ እንዲሁ እኮ አይደረስ ነው እናንተ። እንደው ጽሑፍ እኮ ነው ማምላክ። ምን ችግር አለው? አለው እንጂ ምን ችግር አለው? በቃ ችግር አለው። አባታችን አስረግጠው ነው የነገሩን። ችግር አለው። ምን ችግር አለው እያለ ነው ሁሉ ነገር ስርዓቱ ሁሉ ገደል የገባውና ችግር አለው። የቤተክርስቲያንን ስርዓት ማጥፋት በቸልተኝነት የምንፈጽማቸው ነገሮች ሁሉ ችግር አለው እና ልንጠነቀቅ ይገባል ለማለት ነው። ይህንን የዩቲዩብ ቻናል ሰብስክራይብ አለማድረግ ችግር አለው። ምክንያቱም እኔን አትደግፉኝም ማለት ነው። ችግር ሳያጋጥማችሁ ሰብስክራይብ አድርጉ። ሰብስክራይብ አድርጉ፣ ላይክ አድርጉ። ለዚህ ቪዲዮ አዲስ የሆናችሁም ሰዎች ደግሞ ኮሜንት ላይ አዲስ ነኝ በርታ እያላችሁ ሲጻፉልኝ ይህንን ቪዲዮ ለመጀመሪያ ጊዜ የምታዩትና የጨረሳችሁ ሰዎች አዲስ ነኝ በርታ እያላችሁ ሲጻፉልኝ አብራችሁኝ ስለነበራችሁ ከልብ ነው የማመሰግነው። በቀጣይ ቪዲዮ እንገናኛለን። ቻው።